ማርኬና ቤዚ ቡታጅራ ላይ ቁጭ ብለው እንግዲህ ቫላንታይን ዴይ በዚህ መልኩ አሳልፈውታል ማለት ነው። እየተጨቃጨቁም እየተጫወቱም ዘና ፈታ እያሉ ነበረ። ብቻ ደስ የሚል ጊዜ ነው ያሳለፉት ማለት ነው። እና አንዳንድ ያው እንደዚህ ለየት ያለ ነገር ሲኖር ደስ ይላል። ማርኬ ደግሞ ጨዋታ ጨምሮ ከቤዚ አልጋ ላይ ጉብ ብሎ ነይ ችግር የለውም ነይ እንደ ሴት ይኛል አለም። አንተን እንዴት ነው እንደ ሴት ልታይ የምትችለው ማርኬ? ጨዋታ ጨምሯል ይሄ ልጅ። ለማንኛውም እንደዚህ ዘና ፈታ ብላችሁ ስላየዋችሁ በጣም ደስ ብሎኛል። ምክንያቱም ይሄ ደስታ ይሄ ሳቅ ጠፍቶ ነበር ለተወሰነ ጊዜ። አሁን ደግሞ ቀስ በቀስ እየተመለሰ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ብያላችሁበት ብዝት ተረፍ ይበልላችሁ። የማርኬና የቤዚ ቤተሰቦች የኔ ውድ ቤተሰቦች ያው እንግዲህ እኔ የተለያየ ቪዲዮ ሰራለሁ። ከተለያየ ቪዲዮ በእርግጠኝነት አትመጡም አይደለም? በምሰራበት ብቻ ነው እናንተ የምትመጡት ለማለት ነው። እና በዛኛውም ስሰራ በሌላ ላለው በዚህም ደግሞ የማርኬና የቤዝ ቤተሰብ ላለው ማለት ነው። እና የኔ ውድ ቤተሰቦች ሁሉ አማን ነው በእናንተ በኩል? ያው ትናንትና አይቻቸው ነበረ ቤዚና ማርኬን። ግን ያው እንደምታውቁት የኔ ነገር እነግራችኋለሁ። ብዙ ጊዜ አንዳንዴ የማይመቸኝ ጊዜ አለና ግን ከማዘር ጋር ስለተገናኘን በጣም ነው ደስ ያለኝ። ማለት የማርኬ ማዘር እንግዲህ ቀስ ያለች አንደበቷ ቁጥብ የማትናገር ነች እና በጣም ደስ የምትል እናት። እኔ የምላችሁ ቤተሰብ የቡታጅራ እናቶች ግን ምንድን ነው በአንድ አይነት ነው እንዴ የተፈጠሩት? ለምሳሌ የብሩኬ እናት፣ የአብርሽ እናት፣ የማርኬ እናት የሆነ በቃ አይናገሩም እኮ መርቁ ሲባሉ እንኳን ማለት ነው አንዲት ቃላት ብቻ ነው የሚናገሩት እና ዝም ነው ዝምታ መቁለጭለጭ ብቻ ነው። ደስ ሲሉ ግን ብቻ ደስ የሚል ነገር ነው። ያው ወደ ቡታጅራ መሄዳቸው ትንሽ እኔ እንጃ ብዙ አልተመቸኝም። ነገር ግን ያው ከእናቱ ጋር ስለወሰዳት ስለተገናኙ ደስ ብሎኛል። እና ወዶችዬ የዛሬ ቪዲዮ ደግሞ ማለት ነው ማርኬ ምን አለ? ዛሬ ቫላንታይን ዴይ ነው አብረን ካደርን የዛሬ ዓመት አገባታለሁ ቤዚን አለ ማለት ነው። እንዴ ማርክዬ ከጋብቻ በፊት ምንም አይነት ነገር መፈጠር የለበትም ብለን ደምድመናል እኛ ማለት ነው። ሰማ አይደለ? እኔ ማርያምን የዛሬ ቪዲዮአቸው ማለት ነው በጣም እያሳቀኝ ነበር። በተለይ ማርኬ አንቺን ለመንከባከብ ነው የተፈጠርኩት ብሎ ቁጭ አለ። ወይኔ ጉዴ! እኔ ሳቅ ከጀመርኩኝ በቃ እንደዚህ ነኝና ማርክዬ ሲጀምር አንተ ቤዝ ስትፈጠር አንተ ማለት ትተዋወቃላችሁ። ግን የምሬን ነው ቤተሰብ አላሳቃችሁም? አንቺን ለመንከባከብ ነው የተፈጠርኩት አለ። ደስ ይላል። እንደዚህ አይነት የሚንከባከብ ባል ይስጣችሁ። እና ሚስቱን እየተንከባከባት ነበረ ማለት ነው። እና ወይኔ ግን ፍቅርን የመሰለ እኮ የለም። ማርያምን እንዴት ደስ እንደሚለው እንደዚህ በፍቅር በደስታ በሳቅ ሲያሳልፉ ማለት ነው። እና እንግዲህ ወይዘሪት የምትባይ ሴትዮ ቻይና ላይ ተቀምጠሽ ይሄን ነገር ስታይ መቼም የሰራሽው ሴራ ልብሽን ሲቆጠቁጥሽ ነው የሚኖረው። ሰው ምንም ያክል ሴራ ቢያቀድባቸውም ግን ማለት ነው ብቻ የእናንተ መልካም ልብ ይኑራችሁ። እነሱ ሳሸንፈውት በአንድ ላይ ሆነዋል። አንቺ ግን የማርኬን ጓደኝነት የማርኬን የዋህነቱን ተጠቅመሽ ያው ለያይታሻቸው ነበረ ማለት ነው። እና እንግዲህ እንቁልልጭ በዛው እና ቤዝዬ ደግሞ ማለት ነው እውነትም ከስታለች። እናንተ የምሬን እኮ ነው። ክስት ምን ነው ያለችው? አረ ቤዝዬ በፈጠረች ተይቴ ምግብማ መብላት አለብሽ። የበላና የተማረ ወድቆ አይወድቅም ይባላል። እንዲ አንዳንድ ሰው ግን ማለት ነው ዝም ብሎ ከመሬት ተነስቶ ውልቅ ሲል ታድሎ። አሁን እኔ ምን አለበት ዝም ብዬ ብከሳ ያን ያክል ወፍረም አይደለሁም፣ ግን እንደው ብከሳ ምን አለበት? እና አንዳንድ ሰዎች በአንድ ሰውነታቸው ሙሽሽ ሲል በጣም ነው የሚገርመኝ ማለት ነው። እና ያው የቫላንታይን ዴይ ነው ዛሬ። እንግዲህ እነሱ ግን አላከበሩም። በራሳቸው ሞድ በራሳቸው ዓለም ነበር ፈታዘና ሲሉ የነበሩት። እና ማለት ቢያከብሩ በዚህ ሁኔታ አይደለም የሚመጡት የነበረ ቀይ በቀይ ለብሰው ቫላንታይን ዴይ የሚያከብሩ ሰዎች እኮ ማለት ነው ከንፈራቸው ቀይ፣ ልብሳቸው ቀይ። ምን ቀይ ያልሆነ ነገር አለ? አበባው ቀይ ነው። ጫማቸውን ቀይ ሊሆን ይችላል አይታወቅም። እና እነሱ ግን በቃ እንደ ፕራንክም ይሆን ብቻ እንደ መዝናናትም በሉት እንደዛ አድርገው ነው የመጡት እንጂ አላከበሩትም። ያንን ቃሉን ስላከበሩ ይመስለኛል ስለተከለከለ። ያው የኛ መምህሮቻችን ብዙ ጊዜ አስተምረዋል ስለ ቫላንታይን ዴይ ማለት ነው። እና በቫላንታይን ዴይ ደም ምንድነው ደም ምንድነው የሚባለው ቤተሰብ? አረ ለወኔ ጠፋብኝ እኮ ምን መሰላችሁ? ያው የቫላንታይን ዴይ ማለት ነው
ብዙ ፍቅረኛዎች የሚረካከቡት ነገር አለ ገብቷችኋል? ከዛ አንፃር ማለት ነው። እና ግን ማርክና ቤዚ እዚህ ውስጥ የሉበትም። ነገር ግን ቤተሰብ እንደዚህ ማሳለፋቸው ደስ ብሎኝ እያለ ግን አንድ ነገር እኔ ደስ አላለኝም። ፍርሃት እየያዘኝ ነው አሁንም ቢሆን ማለት ነው። ምክንያቱም የቤዚ ቤተሰቦች ሳስባቸው እነሱ ምንም ነገር ከማድረግ ወደኋላ ማይሉ ሰዎች እንደሆኑ ስለገባኝ ቤዚን ከምትናገራቸው አንጻሮች ማለት ነው። እንግዲህ ባለፈው መንገድ ላይ ጀምረው ለመሄድ እህትየው መታ እንዴት ነጥቃ እንደወሰደቻት ታስታውሳላችሁ አይደለ? እና ቡታጅራ መሆናቸው አግባብ ነው ወይ? እንደኔ አግባብ ነው ብዬ አላስብም። እነዚህ ሰዎች ንዴታቸው አልበረደም። እንዴት ልጃችን ይዞ ይሄዳል ብለው እልክ ላይ ናቸው። እኛን ሳያስፈቅድ እንዴት ከቤት ይዟት ይሄዳል ብለው ተናደውበታል። በማርኬ አዲስ አበባና ቡታጅራ ምንም ማለት አይደለም። የሆነ ሰው ልከው ወይም ደግሞ ራሳቸውም ሊሄዱ እኮ ይችላሉ። ቤተሰቦቿ ሄደው የኛ ልጃችን ናት አንተ ምን አገባ ቢሉት አሁን ማርኬ ምንም ነገር የሚያደርገው ነገር የለም። ዝም ብሎ ከማየት ውጭ ማለት ነው። ለምሳሌ እህቷ መታ እንደወሰደቻት ሁሉ እዛ ሀገር ሰው ሄዶ ቤዚን ቢያመጣት ምንም አይልም ማርኬ፣ ምክንያቱም ቤተሰቦቿ እስከሆኑ ድረስ። ስለዚህ ይህ ሁሉ ከመፈጠሩ በፊት ቅድመ ጥንቃቄ ብታደርጉ የተሻለ ነው። ማርክና ቤዚ ማለት ነው። ከቡታጅራ ውጡ ለተወሰነ ጊዜ ትንሽ ነገሮች እስኪረጋጉ ቤተሰቦች ቤዚ ቤተሰቦች በቃ ሁሉም ነገር ግልጽ እንዲሆንላቸው ቤዚ ማንን ነው የምትመርጠው ማንን ነው የምታፈቅረው የሚለው ግልጽ እስከሚሆንላቸው ድረስ እስከተወሰነ ጊዜ ብትደበቁ በቪዲዮ እየታያችሁ ግን ያላችሁበትን አድራሻ ለማንም ያለመናገር እንደዛ ብላችሁ መስራት ትችላላችሁና እና ደግሞ አሁን ላይ እንደነዚህ አይነት ቪዲዮዎች አስፈላጊ ነው ብዬ አላስብም። ለምን የሆነ ልጃችን እያባለገ ነው በግድ እንደዚህ እያደረጋት ነው ቢሉስ ማርኬ እንደ አንዳንድ ቆም ብሎ ማሰብም ጥሩ ነው። እና ከባድ ነው የሚደረገው ነገር አይታወቅም ማለት ነው። ያው ማለት ደስ ይላሉ እኮ ማለት እንደዚህ ሲታዩ ደስ ይላሉ ግን ቀድሞ መጠንቀቅን የመሰለ ነገር የለም። ስለ ሁሉም ነገር ጥንቃቄ ያስፈልጋል። በተለይ በዚህ ሰዓት የምታደርጓቸውን ነገሮች እየተጠነቀቃችሁ መሆን አለበት። ቤዝዬ ደግሞ ካስቸገረሽ ማርኬ ማለት ነው ቀጥ ብለሽ ለማሚ ሄደሽ ንገሪያት። ማሚ ተቀጣዋለች እሱን ማለት ነው። እና እንግዲህ በትናንትናው ቪዲዮ ራሱ እየተናገረች ነበረ እሷ ራሱ ማለት ለዚህ ቦታ መሆን የለብንም መሄድ አለብን፣ አይታወቅም ሊመጡ ይችላሉ እያለች ነበር። በትክክል እልክ የያዘው ሰው ብዙ ነገር ያደርጋል። ሊሄዱባቸው ይችላሉ፣ እመኑኝ ሊሄዱባቸው ይችላሉ ቦታ ካልቀየሩ። ስለዚህ ብዙ ቤዚ ስላልተመቻት የቤተሰቦቿንም ባህሪ ያው ጠንቅቃ ስለምታውቅ ስላልተመቻት ነው ቦታ እንድቀቅ እያለች አለችው። ሳትሉ ሳታድሩ ቦታ ብትቀይሩ የተሻለ ነው ብዬ አስባለሁ። እና ውድ ቤተሰብ ላይክ እያደረጋችሁ የኔ ውዶች ባይ ባይ።